ጤንነቱ የተጠበቀ ማህበረሰብ ለመፍጠር የእናቶችና ህፃናት ጤና ላይ በትኩረት መሰራት እንደሚገባ ተገለጸ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከአማርኛ ዜናዎች ጋር ሚልኪያስ መስፍን ነኝ። ጤንነቱ የተጠበቀ ማህበረሰብ ለመፍጠር የእናቶችና ህፃናት ጤና ላይ በትኩረት መሰራት እንደሚገባ ተገለጸ። የሸካ ዞን ጤና መምሪያ የማህፀን በር ካንሰር መከላከያ ክትባት በመደበኛ ክትባት የማካተት መርሃ ግብርና የእናቶች ህፃናት የስርዓተ ምግብ ዳይሬክቶሬት የ8 ወራት አፈጻጸም ግምገማ መድረክ በቴፒ ከተማ አካሂዷል። ዘገባው የበዛብህ ታደሰ ነው። ዳግም ምሩ ተጨማሪ አለው። በመድረኩ ላይ የተገኙት የሸካ ዞን ጤና መምሪያ ኃላፊ አቶ እምሩ ወየሳ እንደገለጹት በዓለም አቀፍ ደረጃ የእናቶች ሞት ምክንያት የሆነውን የማህፀን በር ካንሰር ከመሰረቱ ለማስወገድ ትኩረት ተሰጥቶ እየተሰራ ይገኛል። 9 ዓመት አካባቢ ላይ የሆናቸው ሴት ልጆቻችንን ማስከተብ የምንችልበት እድል ስለመጣ ከዛም አለፍ ብሎ ደግሞ ወደ 30ዎቹ ላይ የገቡትን እህቶችና እናቶችን ደግሞ ተገቢውን የሆነ ምርመራ አድርገን ለዛ የተዘጋጀ የህክምና አገልግሎት በመንግስት ደረጃ ነፃ የሚሰጥ ህክምና አገልግሎት ስላለ ይሄንን አንዱ ዛሬ ክትባት እናስጀምራለን። ሁለተኛው ደግሞ ያንን ተከትለን ደግሞ በያንዳንዱ በተፈቀደላቸው ቦታዎች ላይ የምርመራ አገልግሎት የምንሰጥበት ሂደት በአግባቡ የምንጠቁምበት የምንግባባበት መድረክ ነው ማለት ነው። የሸካ ዞን ምክር ቤት ማህበራዊ ዘርፍ ቋሚ ኮሚቴ አባል ወይዘሮ መድኃኒት ማሞ በበኩላቸው የእናቶችና ህፃናት ጤና ስራን ለማቀላጠፍ የተለያዩ አደረጃጀቶችን መጠቀም ለስራው ስኬት አስፈላጊ መሆኑን ገልጸዋል። እናቶች ማቆያ ባለፈው እኛም ዙረን አይተናል። አንዳንዱ ጋር እንትኑ አለ ግድግዳ ጋር ተለጥፎ ይኖራል። አንዳንዱ ጋር በተገቢው ተደራጅቶ የሚያምር እቃዎችም ውስጥ ያለው አደረጃጀት አለ። ነገር ግን እናቶች እየገቡ አይደለም ሙሉ ማቴሪያል ያለ ማለት ነው። እዛ ጋር አንደኛ እናንተ የጀመራችሁት ነገር አለ። የግብአት ማሰባሰቡ ስራ የተጀመረ ነገር አለ። እሱ ተጠናክሮ ይቀጥልና ባለው አቅም ራሱ በተጀመረው ልክ አንድም ሁለትም ብትሆን እናት እንድትገባ ቢደረግ 5 ጤና ጣቢያዎች የእናቶች ማቆያ የለም ተብሎ ነበር በሪፖርት ላይ እና ያለው ላይ እናቶች ገብተው እንዲጠቀሙ የግንዛቤ ስራዎችን በደንብ እንዲሰሩ የተጀመረው የሀብት ማሰባሰቡ በዛ ልክ ተጠናክሮ ቢቀጥል የሚል ነገር አለኝ። የመምሪያው የ8 ወር አፈጻጸም ሪፖርት ያቀረቡት የእናቶች ህፃናት አስተባባሪ አቶ ተገኝ ገቦ በበጀት ዓመቱ ባለፉት ወራት ውስጥ የተከናወኑ ጠንካራና ደካማ አፈጻጸሞችን በማቅረብ ትኩረት የሚሹ ጉዳዮችን ጠቁመዋል። የቤተሰብ ምጣኔ ከሰጠን በኋላ ከነዚህ ውስጥ ይሄ አጭር ጊዜ ዲፖ ፒልስ የወሰዱና ረጅም ጊዜ እነዚህ በክንድ የሚቀበሩ ረጅም ጊዜ የሚወስዱ እናቶች አንጻር ምን ያክል ነው ልዩነት የሚለው ነው የሚያሳየው። ይሄ በአረንጓዴ ግራፍ የምታዩት አጠቃላይ ቤተሰብ ምጣኔ የወሰዱ ናቸው። ቀጥሎ ደግሞ በቀይ ይሄ በክንድ ስር የሚቀበር የሚጠቀሙ ይሄ ረጅም ጊዜ የምንለውን የሚጠቀሙ ናቸው። ከዚህ አንጻር በጣም ዝቅ ብሎ ያለው ረጅም ጊዜ ሆኖ እናቶች አሁንም ፒልስ ላይ አሁንም ዲፖ ላይ ትኩረት ይሰጣሉ። ግን እነሱን መክሮ እናቶችን ወደ ረጅም ጊዜ ቤተሰብ እቅድ አገልግሎት የማምጣት አንጻር ያሉ ጋፖች ሰፋ ያሉ ናቸውና እዚህ አካባቢ ስራ ይፈልጋል የሚለውን ቢወሰድ ጥሩ ነው። የመድረኩ ተሳታፊዎች በበኩላቸው የእናቶችና ህፃናት ጤና ለማስጠበቅ በክትባት ሂደት ውስጥ የሚስተዋሉ የግብዓት እጥረት፣ የህብረተሰብ ተሳትፎ ማሳደግና የግንዛቤ ማስጨበጥ ስራ ላይ በትኩረት መስራት እንዳለበት አንስተዋል። በመድረኩ የሸካ ዞን መምሪያ የስራ ኃላፊዎች፣ የሃይማኖት አባቶች፣ ከየመዋቅሩ የመጡ የዘርፉ አመራሮችና ባለሙያዎች ተሳትፈዋል። የቡናን ምርትና ምርታማነት ለመጨመር ትኩረት ተሰጥቶ እየተሰራ መሆኑ ተገለጸ። ዘመናዊና የተሻሻሉ ዝርያ ያላቸውን የቡና ችግኞች ለአርሶ አደሩ በማቅረብ ላይ መሆኑንም የሸካ ዞን ቴፒ ከተማ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት አስታውቋል። ዘገባው የነጻነት ኃይሌ ነው። በዛብህ ታደሰ ተጨማሪ አለው። በቴፒ ከተማ በቡና ችግኝ ዘር ብዜት ላይ የተሰማሩ አርሶ አደሮች እንደገለጹት የተሻሻሉና ምርታማነታቸው በምርምር የተረጋገጡ የቡና ዘር ለማቅረብ እየሰሩ መሆናቸውን ጠቁመው የሚመለከታቸው አካል ድጋፍና ክትትል ጠንካራ እንደሆነም ተናግረዋል። የከተማ ግብርና ወደኛ መጥቶ ፈልጎ አግኝቶን የዘር አቅርቦት፣ የሙያ ድጋፍ፣ ክትትል እየተደረገልን ነው። በጣም ከመደብ ዝግጅት ጀምሮ ሲከታተሉኝ
ያለውን አሰራሩን በሙሉ እንዴት እንደምሰራ ሲከታተሉኝና ያን ሁሉ ደከመኝም ሰለቸም ሳይሉ እኔን ከጎን ሆኖ አይዞ ሲሉኝ የነበሩ ናቸው። በመሆኑም በመቀጠል አሉ የተባሉ ምርምር የታወቀ የቡና ዝርያ በቃ አዋጭ ነው የቡና ዝርያዎችን ነው ድጋፍ አድርገውልኝ እሱን በጥሩ ሁኔታ ከበሽታው ማኳያ ከክትትሉም ማኳያ ጥሩ ሁኔታ አድርገው ሰርተውልኝ እኔም ሰርቼ አሳይቼ ከጎኔ ሳይለዩ በተለይ ከተማ ግብርና በጣም አመሰግን ወዳለሁ። አርሶ አደሮቹ አያይዘውም ከዚህ በበለጠ በጥራትና በስፋት ቡና ለማምረት እንዲችሉ አሁን ላይ ያለባቸው መሬት አቅርቦት ችግር የሚመለከተው እንዲፈታላቸውም ጠይቀዋል። ቡናም ብቻም አይደለም የተለያዩ አትክልቶችም ጭምር ለመስራት እቅዳለኝ። ነገር ግን አሁን ግቢውም ያው ከዚህ ከመሬት አኳያ አንዳንድ ችግርም ስላለ መሬቱንም ያው ለትንሽ ጊዜ ዘንድሮ ብቻ እንደምሰራ ነው ያለኝ ተስፋ። መሬት ቢመቻችልኝና እንደው ውሃ ገባ አካባቢ ላይ ከተማው ግብርና መንግስትም ተባብሮ እዛ ቦታ ላይ መሬት ሰጥቶኝ እኔ ሰፋ አድርጌ ብሰራ ደስ ይለኛል። ቀጣይ ደግሞ ለመስራት እየፈለግን ነው። ያው ቦታ ስፋት እንፈልጋለን። መንግስት ለኛ እንዲረዳ እንፈልጋለን። የቴፒ ከተማ ግብርና አካባቢ ጥበቃና ህብረት ስራ ጽፈት ቤት ኃላፊ አቶ አየለ አለማየሁ እንደገለጹት አሁን ካለው የቡና ሽፋን አብዛኛው ያረጀና የምርት መጠኑ ዝቅተኛ በመሆኑ ይህን የማሻሻል ስራ ሊሰራ ይገባል ብለዋል። ይሄ ቡና ከተከላ የበለጠ በከተማ ውስጥ ይህን ቡና ችግኝ ለሚፈልጉ አርሶ አደሮችን የመለየ ስራ ላይ አሁን ያለ ነው ማለት ነው። ስለዚህ ለሽያጭ ብቻ ሳይሆን አርሶ አደሩ አንድ በሽያጭ ይጠቀማል፣ ሁለት ደግሞ ያረጀውን ቡና ነቅሎ ይህን ቡና በማዛወር በመትከል የራሱን ኢኮኖሚና የራሱን ገቢ ምንጭ የሚፈጥርበት መንገዶችን እየፈጠርን እንገኛለን። በአርሶ አደሮቹ ዘር ብዜት ማዕከል የሚገኘው የቡና ችግኝ ፈጥኖ ምርት መስጠት የሚችልና የምርት መጠኑ የተሻለ በመሆኑ የቡና ጥራት ላይ ጉልህ አስተዋጽኦ አለው ብለዋል። የራሳቸውን ኢኮኖሚ የድርሻቸውንም ለሀገሪቱ ለኢኮኖሚ ዘርፍ አስተዋጽኦ እንዲያደርጉ ግንዛቤ ፈጥረን አሁን የተለዩትን ቦታዎችን አርሶ አደሩን የስልጠና የክህሎት ጋፕ ፈጥረን ቡናዎቹ ተነቅሎ በተቻለ መጠን እዚህ ውስጥ የተሻሻሉ ዝርያዎችን ለአካባቢ ስነ ምህዳር ጋር የተመቸ ስለሆነ እዛ ላይ የተካላ ተግባራት እንዲፈጸም ስራ እየሰራን እንገኛለን። በመጨረሻም የአፈር ማዳበሪያ ተጠቃሚ በመሆን ምርትና ምርታማነታቸውን ያሳደጉ መሆናቸውን በሸካ ዞን የየኪ ወረዳ አርሶ አደሮች ተናገሩ። ምርትና ምርታማነትን ለማሳደግ ለበልግ ምርት ከ10500 ኩንታል በላይ የዩሪያና ዳፕ ማዳበሪያ አዘጋጅቶ ለአርሶ አደሩ ማቅረቡን የሸካ ዞን ግብርና መምሪያ ገልጿል። ዘገባው የምንታምር አስፋው ነው። ታሪኩ ታደሰ ተጨማሪ አለው። በሸካ ዞን የኪ ወረዳ የሚገኙት አርሶ አደሮች እንደሚናገሩት መንግስት ባመቻቸው እድል የዩሪያ ማዳበሪያ በመጠቀም ምርትና ምርታማነታቸውን እያሳደጉ ናቸው። ማዳበሪያ በጣም ደስ ይላል። በፊት ሳንቀበል በፊት ምርቱ እስከዚህ ነበርና ተቀበለ መጠቀም ከቻልኩ ጀምሮ አሁን አራም ጥማድ ማሳ ነበረኝ። በፊት ጥቂት ምርት ነው የሚደርሰው። አሁን ላይ በጣም ለውጥ አለው። ማዳበሪያ ማለት ዩሪያ ማለት ለኛ ነፍሳችን ህይወታችን ነው። አሁን ሰልጥኖ ህዝቡ በማዳበሪያ ጥለን እስከ 50 ኩንታል ከአራት ጥማድ 50 ኩንታል እየተገኘ ነው ያለ። የሸካ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ አይምሮ ደሳልኝ በበኩላቸው መምሪያው የግብርና ምርታማነትን ለማሳደግ ከ35 ሺህ በላይ ሄክታር ማሳ ለማልማት ታቅዶ በዞን ደረጃ እየተሰራ መሆኑን ጠቁመዋል። በዚሁ በ2018 በበልግ ማለት ነው 35300 አካባቢ የሚሆን ማሳ እናለማለን ብለን ነው ያቀድነው። ይሄ አዝሪት ሰብሎችን ሆርቲካልቸር ሰብሎችና እንሰት ተከላን ይጨምራል። ይሄንን አቅደን አሁን እስካሁን ባለው ወደ 25200 አካባቢ መሬት በእርሻ ታርሷል። በዚህም አርሶ አደሩ ተጠቃሚ እንዲሆን እየተሰራ መሆኑንም ተናግሯል። በተለይ ከዋና ዋና ሰብሎች አንፃር በቆሎ ከ400 ኩንታል በላይ በቆሎ ዘር ቀርቦ ለአርሶ አደሩ ተሰራጭቷል። ድንች ወደ 4500 ኩንታል የሚሆን ድንች በተመሳሳይ መልኩ በዚሁ በልግ የአርሶ አደር ወደ አርሶ አደር ሽግግር እንዲደረግ ተደርጓል። ለዚህ በአጠቃላይ ስናይ ይሄ
የምርጥ ዘርና አፈር ማዳበሪያ አቅርቦትና ስርጭት የተካሄደው ወደ መሬት ወርዶ በሙሉ ፓኬጅ ምርትና ምርታማነትን በሚያሻሽል ሁኔታ አርሶ አደሩ ማሳውን አዘጋጅቶ በትክክል አርሶ አለስልሶ መዝራት መቻል አለበት። የእርሻ ማሳን በጊዜ በማዘጋጀትና የአረም ቁጥጥር ስራን በመስራት ውጤታማ ለውጥ ማስመዝገብ እንደሚገባ የገለጹት አቶ አይምሮም በዚህም የአርሶ አደሩን ተጠቃሚነት ለማረጋገጥ በዞን ደረጃ እየተሰራ መሆኑን ጠቁመዋል። ከዚህ ሂደት ትምህርት ተወስዶ ቀጣይ ማስተካከያ የሚደረጉ ሂደቶች ሊኖሩ ስለሚችሉ አርሶ አደሩ በተረጋጋ ሁኔታ የአርሶ አደርም ጊዜን በሚቆጥብ ሁኔታ ጊዜውም እንዳይባክን ገንዘቡም እንዳይባክን በተገቢው ሁኔታ ዋስትና ባለው መንገድ ባንኮች ገንዘቡን እንዲሰበስቡና ለመንግስት ገቢ እንዲያደርጉ ታሳቢ ያደረገ ስለሆነ በየቀበሌ እናርግ ብንል የሰው ቁጥሩ ይጨምራል፣ የሀብቱም ወጪም ታሳቢ ሲናደግ ስለሚጨምር አሁን ባለው ሁኔታ በክላስተር እንዲሆን ቀጣይ ይሄ ደግሞ በሂደት ሊስተካከልና ሊሻሻል የሚችል መሆኑን አርሶ አደሩ ተገንዝበው አሁን በተጀመረው አካሄድ አጠናክሮ የአፈር ማዳበሪያን በተገቢው በጊዜ ወስዶ አፈር ጋር በማቀላቀል ሙሉ ፓኬጅ በማድረግ ዩሪያን በመጠቀም ምርትና ምርታማ እንዲሆን ባለሙያችንም ይህንን ከአርሶ አደር ጎን ሆኖ ድጋፍ እንዲያደርግ ጥሪያችንን እናስተላልፋለን። የተወደዳችሁ ተመልካቾቻችን ከሸካ ቴሌቪዥን በአማርኛ ያዝናቸው ዜናዎች እስካሁኖቹ ናቸው። አሁን ደግሞ የሸክኖኖ ዜናዎች የሚቀጥሉ ይሆናል። አብራችሁን ቆዩ።